ኢቫንጋዲ ተጀምሯል። እነሆ እንግዲህ ሁሌም በአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋራ ኢቫንጋዲ የፍቅር የትዳር የልብ የወዳችንን የምናወጋበት ትዳርን የምናይበት ፕሮግራማችን እነሆ ኢቫንጋዲ ተጀምሯል። እነሆ ምሽት ሆነና ኢቫንጋዲ ወደ እናንተ ልናሻግር የተመረጡ ጥንዶችን ደግሞ ወደዚህ አምጥተን ቆይታ ልናደርግ ነው እየተገናኘ ነው። አበባ አለ፣ የፍቅር ምሽት አለ፣ እዚህ ጋር መጠጥ አለ፣ እሳት አለ። የዛሬ እሳት ያው ክረምት መግባቱን አስመልክቶ ይመስላል። ምንም ይያዝልን አልቻለም፣ ግን በየመሃሉ እንሞክራለን። ስለዚህ ካሁን ሰዓት ጀምሮ ኢቫንጋዲ ፕሮግራማቸው ወደ እናንተ መረሱን ይቀጥላል። ቃል ኪዳን ዘላለምና እጹብ ተገኘ ወደ እናንተ ያደረስን ቆይታ እናደርጋለን። የዛሬ እንግዶቻችን እነማን ናቸው? አቶ ሙላትና ወይዘሮ ሙሉ ይባላሉ። 53 ዓመት አብረው ቆይተዋል። የአምስት ልጆችና የብዙ የልጅ ልጆች እንግዲህ ናቸው ማለት ነው ተመልካቾቻችን። በልጅነታቸው እንግዲህ አንድ ሰፈር ላይ ነው ያደጉት፣ ግን ሁለታቸው አይተዋወቁም ነበር። በቤተሰብ ነው እንግዲህ የተጫጩት ማለት ነው። እንዲሁም ባለ ታሪካችን የምትፈርመው ለትዳር እንደሆነ አታውቅም ነበር። የትዳር ውል ስትይዝ አታውቅም ነበር እና ያስፈረማት የቤት ውል ነው ብለው ነበር ያስፈረማትና እንደ ቀልድ ነው እንግዲህ እሷ ሳታውቀው ተጀምሮ 53 ዓመት እንግዲህ አብረው የኖሩት ማለት ነው። እንግዲህ ከአንድ ሰፈር የተጠነሰሰ ጥንስስ ነው ዛሬ እንግዲህ 53 ዓመት ደረጃ ላይ የደረሰው። በነገራችን ላይ ረጅም ዓመታትን በትዳር ሲቆይ በተለይም አሁን ፈጣን በሆነበት ጊዜ ተጀመረ ሲባል ተጨረሰ የሚባልበት ጊዜ ተጋቡ ሲባል መፋታታቸውን በምንሰማበት ጊዜ ብዙ ውጣ ውረዶችን አይተው ዘመን ከዘመን ያሻገሩ ናቸው ማለት እንችላለን። ምክንያቱም 53 ዓመት ቀላል አይደለም። በነገራችን 5 ዓመታት ከዛ በላይ አብረው የቆዩ ናቸው። በቅርቡ አንቨርሰሪ አክብረው ነበር 53 ዓመታቸውን። ለማንኛውም በጣም የሚያምር ቆንጆ የፍቅር ታሪክ አላቸው። ዛሬ ከናንተ ከውድ ተመልካቾቻችን ጋር በኢቫንጋዲ ፕሮግራማችን ቆይታ ልናደርግ እዚህ ጋብዘናቸዋል። እንግዶቻችን እየጠበቁን ይገኛሉ። ስለዚህ እነሱን ጋብዛቸዋል። እስኪ በሞራል እስኪ ተመልካቾች እስኪ እናንተም ከኛ ጋር ሆናችሁ ተቀበሏቸው። ኢቫንጋዲ ፕሮግራማችን ነው እየተከታተላችሁ የምትገኙት። ከኛ ጋር ስለሆናችሁ እጅግ ደስ ይለናል፣ እጅግ እናመሰግናለን። ዛሬ እንግዲህ እንግዶቻችን በጣም ደስ የሚሉ ረጅም ዓመት በትዳር በፍቅር የቆዩ እንግዶች ነው ይዘን የመጣ ነውና ስለመጣችሁ ስላገኘናችሁ በጣም ደስ ብሎናል። እኛም እናመሰግናለን። ለእውነት በጣም ነው የምታምሩት፣ በጣም ነው የሚያስቀኑት። ወደ ጥያቄያችን እንሂድና እንዲሁ የመጀመሪያ ትውውቃቸውን ለምን አይነግሩን ነው? በጣም ደስ ይለናል። እኛ ዞሮ ምንድነው ወላጆቻችን ከበፊትም ቢሆን ይተዋወቃሉ። ሙሉ ለሙሉ እናትም ከእናት አባትም ከአባት ጋር ይተዋወቃሉ። አልፎም ደግሞ እኛም ልጆችም ደግሞ እንተዋወቃለን እና ስንተዋወቅ እንግዲህ ያው እኔ ዛን ጊዜ ወጣት ነኝ። እንዳጋጣሚ ወደ ፖሊስነት ለመቀጠር ወደ ጃልሜዳ ሄጄ ተለክቼ ስመጣ አባቴ ይሰማና ሲያበቃ አባቴ በመናደድና በመበሳጨት እንዴት ጓደኞቼ ሲድሩ እኔ ሳልድር እንዴት እቀራለሁ በሚል በድፍረት ዝም ብሎ ብቻ እድራለሁ ይላል። እኔም በቃ ፈቃደኛ እንኳን አይደለሁም። ነገር ግን ከአክስቴ ጋር ማግባት አለበት ተባልኩ። አሁን ያው የዛን ጊዜ እኛ በወላጆቻችን ስር የኖርን ስለሆነ ማመካኛው ባጣ በእንጀራ እናት አልዳርም አሉ። የማግባት ሀሳብ እቅድም የለኝም። ከዛ በኋላ እናታችን ደግሞ እዚህ ኖራ ወደ ጎጃም ሄዳ ነበረ። እዛ ነበር የምትኖረው። እንግዳውስ እንደዚህ ከሆነ እናትህን ሂድና ሲያበቃ ጠይቃት ይለኛል። በዛን ጊዜ እኔ ጎጃም በ6 ብር ነበረ ደብረ ማርቆስ ድረስ ሄድኩ። ስድስት ብር ሄድኩኝ። ከዛ በኋላ ደግሞ ወረዳ ደግሞ ብር 50 አለ፣ ኤልያስ የሚባል አለ። ኤልያስ ቤተክርስቲያን ደብረ ኤልያስ፣ እዛ በብር 50 ሄድኩ። ሲሄድ እናቴ ተቀበለች። ከዛም በኋላ በምን እንዴት መጣህ አለችኝ። ኧረ እኔ አልዳርም ብዬ ስለው ምክንያቱ ምንድነው ሲለኝ በእንጀራ እናት አልዳርም አልኩኝ እና በዚህ ምክንያት አድርጌ ነው። እንዴ እንደዚህ ከሆነማ እኔ እድራለሁ እመጣለሁኝ አለችኝ። ደስ አላት እናቴም ደስ አላት። በዛ ምክንያት መጣሁኝ። ወዲያው እናቴም ተከትላ መጣች። እንጀራ እናቴም አለች እሷም አለች። ሁለቱም ተባብሮ ሲያበቃ ከአባቴ ጋር በመሆን
አክስቴም አለች። ከሷ ጋራ በመሆን ተባብረው ሲያበቃ ያው ያውቁ ነበር ግን ማሚ እንደነበረች የሚያገባት ሚስት አባቴ መርጦ ነው በዛን ጊዜ። አዎ በዛን ጊዜ ምንድነው የዘር ቆጠራ የሚባል ነገር አለ። ምክንያቱም ምንድነው ሁለቱ ቢጋቡ በዛም በዚህም በኩል መክረው ዘክረው እንትን ይሏቸዋል ትዳራቸው የጸና ይሆናል የሚል ነው። እና ብዙ ቦታ ላይ ሄደው ሲያበቃ መጨረሻ ላይ እሷ ልጅ ነች እዛን ጊዜ በላይ መስፈራር ትምህርት ቤት የምትማር ነበር። እዛን ጊዜ አካባቢን እንትን እያለች ትሄዳለች። ያው በወንድምነት ነው እንጂ በሌላ ምንም እንትን የለንም። በማርሲ ሳልፍ በሱ ደጅ ነው የማልፈው። የወንድሜም ጓደኛ ስለሆነ ሰላም እያልኩ ሄዳለሁ። አሁን ይሄን ሲባል ሽማግሌ ተላከና የሰርግ ያህል እናቴ ደግሞ ታሰራለች። ተደግሷል ቤት? አዎ ተደግሷል። የሰርግ ያህል ከሴት ወንድ እናት። ከዛ በኋላ አሁን ወጥ ይሰራሉ። ከዛ ምንድነው የምትሰሩት ወጥ ሲሉ አይ እንደዚህ ጉዳይ ነበረ፣ ለዛ ነው ለካ ለሽማግሌዎች መቀበያ ነው። ከዛ ምን ብለው አስፈረሙኝ፣ የአባታችሁ ውርስ ምናምን ስላስፈለገ ለዛ ነው። እሺ ከዛ በኋላ ፈረም። ከዛ በኋላማ ታወኩ። በኋላማ ረበሽኳቸው በጣም አለቀሱ። ሸውደዋታል ማሚ። በጣም ነው የሸወዱኝ። በጣም እንዴ በቃ ብሽ አርጋቸው በቃ የሆነ የኖረ ውሃ ለዛ እሱንም እንድሞት እሱንም አንስቼ ጥጥት እንድሞት ውጭ ያለው አቆሻሻ ለመሞት ላለማግባት። አሁን ከዛ ደግሞ እንደገና መብራት አለ ሽቦ የተላቀቀ። ቆይ ደግሞ እቺን መብራት ይዤ ነው ጉድ የምሰራሽ አንቺ ልዘፍኝ ነው አይደለ እያልኩ ጠጋ ስል ነፍስ ነውና ይፈራሉ። መብራት ሊይዙ ብለው ይፈራሉ። ከዛ ማሚ እንግዲህ የወንድሞች ጓደኛ ነው ትታወቃላችሁ በሰፈር ልጅ። ከዛ ድንገት ባልሽ ሆኖ ሰርግሽ ላይ ሲመጣ ጋሼ ምን አይነት ስሜት ነበረው? አልደነገጣችሁም ወይ? ያው አንገት ደፍተን ያው መተፋፈር ምናምን አለ። ያው ሰርጉ ጊዜም ሲደርስ ያው ወርቅ ራሱ ጎረቤት ያሳደገች ነበረች። እሷ ተወክላ አብራ ብታምኝም ባታምኝም አሁን ይሄ ወርቅ እና የእጅ ወርቅ በ60 ብር ነው የተገዛው። በ60 ብር? አዎ 1 ግራም ይሄ የእጅ ወርቅ ሙሉ የጆሮ ሁሉም ነው 60 ብር። የጆሮም በጣም ውድ ነው ግን ያኔ ብሩ የለም። ብሩ ያቺ አሁን ተወክላ የሄደች ሴትዮ ደግሞ ልጅ እነሱ ይሄ ይገዛላት ይሄ ካልተገዛ ልጅ አንሰጥም ሲሉ ጆሮዋን ይገነጥለዋል ሲሉ በምንም ታምር ይሄን እንዲያለው ካልተገዛ ይሄ ካልተገዛ ልጃችንን አንሰጥም አለቻች ተወክላ ሄደች። ምንድነው በ65 ዓመተ ምህረት ነው ጋብቻችን የተፈጸመው እና በዛን ጊዜ ማንኛውም ነገር ርካሽ ነው። ገንዘብ የለም። ማንኛውም ነገር ርካሽ ነው። ይሄ ነው የምትይው ነገር የለም። እህሉም ሁኔታውም ጠቅላላ ብሩን ለማግኘት ከፍተኛ ችግር አለ እና በዛ ነው ራሳቸው ጓደኞችን የሰፈር ልጆች ተመዳድበው ሚዜ ሆነው ምን እንዲሆኑ አንደኛ ሁለተኛ ሆኖ አለልኝ። እኔ ፍር እያልኩ ዝም ብዬ በቃ ጋሼን ግን ሲያዩት ደስ አላለዎትም? እንደው እንኳን አገባ አይቀር እንኳን ጋሼን አገባ አላሉ? አሜን። የልጅነት እንግዲህ ማፈር አለ። ማፈር አለ። ብዙም ቀና ብሎም አይታይም መሰለኝ። አዎ በጣም እንደ ተሽኮረመሙ አንገት በድፋት ነው። ጋሼስ እንዴት ነበር ማሚ መሆኗን ሲያውቁ? ደስ አለዎት ወይስ ደነገጡ? እንዴት ነበር? ከአክስቴ ጋር ብቻ ነው የሚዶሉቱት እና ጉዳዩ የሚያልቀው በአክስቶት በኩል ነው። በአክስቴና በአባቴ በኩል ነው የሚያልቀው። እኔ ምንም ነገር ይሄ ነው የለም በቃ። ነገር ግን እሷ ትምህርት ቤት በምትሄድበት ጊዜ በምትመጣበት ጊዜ የዛን ጊዜ አፍሮናት ሰላም ትለኝ ነበረ። ስትወጣም ስትመለስም ሰላም ትለኝ ነበር። እኔም መሆኔን ካወቀች በኋላ መሮጥ ጀመረች። አሁን እሱ መሆኑን ሳቅ ያው መስፍናራ የምማረው አሁን ከዛ ከዋጋኑ ጀምሮ የሮጥኩኝ ዳገቱ ላይ ነው ማርፈው ስላለማየት። ሰርጉን በደንብ ያስታውስታል ጋሼ? እንዴት እንደነበር እስኪ
ስንት መኪና ነበረ? እንዴው እስኪ ስለ ሰርጉ ያወሩ እኮ ምን ለበሳችሁ? በርግጥ በዛን ጊዜ ከእንትን ቬሎ አለ። ቬሎ ነበር? ቬሎ አለ። እሺ። እኔም ያው ሱፎች ባይሆን ቴትረኖች አሉ። በደንብ ከረባት የእንትኑ ከረባት ብራብሮ ከረባት አለ። ያንን አድርጌ ነው። የዛን ጊዜ አንድ መኪና ዲ መኪና ታክሲዎች ከሆኑ 6 ብር ነው መኪና በቃ ለአንድ ቀን እና 124 የሚባል መኪና በ6 ብር ተከራዩ። ከዛ በኋላ ከኛን ከምሳ በኋላ ወደ እነሱ ቤት እንሄዳለን። እነሱ ቤት ከሄድን በኋላ ሙሽራ ይዘን ወጣን፣ አብረን እንበላለን፣ እንጠጣለን። ከዛ በኋላ ወደ ሽርሽር ነው የሚባለው። ሽርሽር ሄዳችሁ ነበር? ሽርሽር እንሄዳለን። ስንሄድ ቀጥታውኑ ስላሴ ቤተክርስቲያን ነው የገባ ነው። መጀመሪያ ወደ ስላሴ ቤተክርስቲያን ገባን። እሺ። ከስላሴ ቤተክርስቲያን እዛው ዞር ካልን በኋላ ከነ አጃቢዎቻችን ወደ 22 አጃቢዎች ነበሩ ከሚዜዎቼ ጋራ በኔ በኩል፣ በሷ በኩል ደግሞ ወደ 6 ምናምን ናቸው። ከዛ በኋላ ወጣን። ከወጣን በኋላ ወርታች በምንወርድበት ጊዜ ጃንሆይን በመኪና ሲወርዱ ሾፌራችን አየው። ጃንሆይ ደግሞ ሙሽራ ይሸልማሉ። ከኋላችን በኩል ያሉት መኪኖቹ ታክሲዎች ናቸው። እዛን ጊዜ ዲ የሚባሉ ታክሲዎች ነበሩ። እነሱን ጣለና 124 የቤት መኪና ነው። በእሳቸው ለመድረስ ሲሮጥ እሳቸው ታችኛው ቤተ መንግስት እንደዚህ ሲገቡ መኪናውን ያዘው። በቃ ለማሸለም ፈልጎ ነበር። አመለጡ። እዛው እስጢፋኖስ ገባን። እስጢፋኖስ ገብተን ተሳልመን 11 ሰዓት ተኩል ሲሆን በቀጥታ ደግሞ ቤት መግባት አለብን። ቤት ድንኳን ይጣላል። ወደ 3 ድንኳን ነው የነበረ። እዛ ሰው እንዳለ እኛ እዛ ደረስን። ከዛ በኋላ ደግሞ እዛ ድግሱን የዛው ደግሞ ያው መብላት መጠጣት ነው። በቃ መብላት መጠጣት መዝፈን ነው። በዛ እነሱ ጋም ከፍተኛ ነበረ፣ እኛም ጋም እንደዚያ ነበረ። ምክንያቱም በዛን ወቅት አንድ በሬ 85 ብር ምን ያህላል? በሬ 85 ብር ነበረ። ግን ማመን አይቻል። አሁን ስናገር ውሸታም እንባል እችላለሁ። ጤፍ ደግሞ የዛን ጊዜ የኔ 5 ኩንታል ነበር የተገዛው። እንደ አጋነንከው እንዳትሉኝ ብቻ 24 ብር ያዳ ጤፍ ተብሎ ነው። ሙሉ እንጀራ ነው ቁርጥ ምናምን የለም። እየተደረገ ነው። እኛ እንዳገባን ወዲያውኑ ወደ ውጭ አልወጣንም። የግዴታ እንዲጠነክሩ ተብሎ ከወላጆቻችን ጋር ነው አብረን ተቀምጫለሁ። ታማቶቼ ጋር አመት ካደረግን አመት ከቆየን በኋላ ከዛ የዕቃ ማቴሪያሎቹ ሲሟሉ ክፍል እዛው የአባቴ ቤት ስለሆነ ወዲያውኑ አንድ ክፍል ተሰጠን። እዛው ገባንና 1 አመት እንደተቀመጠን በሁለተኛ አመት ልጅ መውለድ መጣ። እንዴት ነበር ያኔ ለመጀመሪያ ጊዜ አብረው የኖሩበት ወቅት? እንግዲህ ቤተሰብ ውስጥ ነበር፣ ከርሶ ጋር ነበር የሚኖሩት ከቤተሰብ ጋር እንደ ልጅ ነበረች። አሁን ግን ለብቻዎት አንድ ክፍል ተሰጥቶት ከባለቤቶት ጋር ለመጀመሪያ ጊዜ ሲኖሩ እንዴት ነበር የነበረው ስሜት? ቆንጆ በቃ ያው ነው። ምንም ወጣትነት ስላለ ፍቅሩም አለ። እንደገና ደግሞ በዚህ ላይም ደግሞ መሰለ ወጣት እንደመሆነ መጥም ደግሞ ያው ደግሞ መኮራረፍም ሊመጣ ይችላል። እኔ እየተጣላው እሄዳለሁ። ያው ሽማግሌ ደግሞ አስታርቆን ገባ። መቼም ጉልቻና ጉልቻ እንኳን ይጋጫል። ተነስቼ እሄዳለሁ። በቃ አሁን እኔ እሷ አባት በጣም ነው የሚወዱኝ። እሺ ለምን እንደው ልጄ እንደው እሱ ሲያጠፋ እናቷ ጋር ከምትሄድ መጣ ምን አለ የኔን ብትነግረኝ። የፋዘር አባት እንደዛ ይላል። እሷ በምትሄድበት ጊዜ ያው ሽማግሌ ይዤ ለምናለሁ። እንደገና ደግሞ ሽማግሌ በአብዛኛው ደግሞ የሚገርምህ ነገር በአብዛኛው የእሷ አጎቶች በጣም ነበር የሚወዱኝ እና ሽማግሌ በአብዛኛው የሚሆኑኝ የነበረ በምንጣላበት ጊዜ ሁሉ መቼም ያው ስትሄድብኝ እውነቴን ነው ባልናገራት በቀረብኝ ጥፋትም ቢኖርባት ባልናገራት በቀረብኝ ብዬ እላለሁ። ተናፍቆታለች። መጀመሪያ ተፋቅሮ ሊጋባ ይችላል፣ አሊያ ደግሞ ተጋብቶ ሊፋቀር ይችላል አንዳንዱ ሰውና
እንደው ትዳር ምን ይመስል ነበር? በደንብ ልጆች ከመጡ በኋላ እንዴት ነበር የእናንተ መግባባት? ትዳር ያው ተቻችሎ ነው። ዞሮ ዞሮ መንግስት መስሪያ ቤትም እኔም በምሰራበት ጊዜም ቢሆን ውሎ ማደርም አለ። ጤና ጥበቃ ጳውሎስም ሰርቻለሁ በ50 ብር ተቀጥሬ እና እነዛን ልጆችንም በዛ በ50 ብርም ደግሞ ታስተዳድር ነበረ። ሌሎችም ስራዎችን እየሰራን እንኖራለን። ያው ኑሯችን እግዚአብሔር ይመስገን ነው። ልጆችም ቢወለዱም ደግሞ እንትናችን ሀሳባችን በሙሉ ልጆች ላይ ነው። ልጆቻችን እንዳይከፉብን ልጆቻችንን የምናስተምራበትን ዘለቄታ ላይ እንዲሆኑ እስከ 12ኛ ክፍል እስከ ዩኒቨርሲቲ ድረስ የደረሱ ልጆች አሉን። እግዚአብሔር ይመስገን ደግሞ አሁንም ደግሞ እስከ የልጅ ልጃችን እስከ ዩኒቨርሲቲም የደረሱ ልጆችም አድርሰናል እና በመቻቻል ነው። ትዳርን ደግሞ ልጅ ከወለድክ በኋላ ሀሳብህ ምንድነው? ልጅህ ላይ ነው፣ ልጆችህ ላይ ነው የምታስበው። ግን ትዳር ጣዕም አለው። ግዴታ ምንድነው? ካወቀበት አንደኛ ወንደላጤ ከሆነ የትም ነው የሚያመሸው፣ የትም ነው እንትን የሚለው። ልጆች ካሉ ግን ወደ ልጆቹ ነው የሚያደላው። ኃላፊነት አለበት። ኃላፊነትን አለው፣ ወደ ልጆቹ ያደላል። ለልጆቼ ምን ይዤ ልግባ ይላል እና ያ ነው እንግዲህ። እንደው ጋሽ እዚህ ላይ ግን ብዙ ጊዜ በትዳር የሌላ ሰው ጣልቃ ገብነት በብዛት ትዳርን ያፈርሰዋል። አሁን እርሶ ጋር ደግሞ ሲያወሩን ማሚ ስታኮርፍ እንኳን የሚመክሯት የሷ ቤተሰቦች ናቸው እና እንደው በመካከል ከቤተሰብ ጋር መሀል መግባቱ እንደው እናንተ ጋር ምን የተለየ ጥቅም አለው? በእውነት ከሆነ እኔ ገጥሞንም አያውቅም። የኔ ቤተሰቦችም በጠቅላላ በሙሉ እሷን ከመጠን በላይ ይወዷታል። በጣም ነው የሚወዷት። የሷ ቤተሰቦችም ደግሞ በእውነት አጎቶቿ በሙሉ አክስትም እንደዛው በጣም ነው የሚወዱኝ የሚያከብሩኝ። እንደውም በጣም ወንድሞቿም አሉ። እግዚአብሔር እንትን ብላቸው በጣም ነው እኔ ክብር የሚሰጡኝ። ክብር አለኝ። እነሱም ይወዱኛል፣ እኔም እወዳቸዋለሁ። እስከዛሬ ድረስም ቢሆን እየተፋቅረን ነው የምንኖረው እንጂ በመሀከላችን ውስጥ ለማለያየት የሚጥር በመሀከላችን ከኔ በኩልም አልተፈጠረም። በሷ በኩልም ላይ የከሌ እንደዚህ ቤተሰብሽ ያንቺ ቤተሰብ ወይም ያንቺ ወንድም ወይም ያንቺ ዘመዶች እንዲያደርጉኝ ብዬ የምናገረው የማስበውም የለኝም። እስከዛሬ ድረስም አልተደረገም። የወደፊቱም እንትን ነው። የልጅ ልጅ አያትሽ ጋር ነው የመጣሽው? በቃ እዚህ እንቀጥላለን። እርሶ እንግዲህ ከጋሼ ጋር ተጣልቶ ሲሄዱ የእርሶ ወንድሞች አጎቶች ይቆጣሉ። እስኪ እሱን ይንገሩን። አሁን አንድ ጊዜ በጣም ቆይቷል። አንድ 15 ቀን እዛ ቁጭ አልኩኝ። አሁን ታላቅ ወንድሜ ዝም ብሎ ምን ከፋሽ፣ ምንድነው፣ ምን ሆነሽ መጣሽ ብሎ አይጠይቅም። ከዛ ትንሹ ደግሞ ታናሽ አሁን ጀርመን ሀገር ነው ያለው። ብትገባም ብትቀርም እኛው ነው ያለናት። ብትገባም ትግባ፣ ትዳሯን ተያዝ፣ ከልጆቿ ጋር ትኖር፣ ተተቀመጠችም ትቀመጥ፣ የአባታችን የእናታችን ቤት ነው። ለምን ምን ከፋሽ ብለህ ያላወያያት ብሎ ያ ታናሽ ወንድሜ ትልቁን ተናግሮታል። ከዛ ደነገጠና እንዴት ነው ምናምን አለና እሱ ሲለው በማግስቱ ነው ሽማግሌዎቹ አሸነፉኝና ገባው። እንዴት ነው? አይ እንዴ ነው ሙሉ እኔ ልጆች ጥለሽ መጣሽ እዚህ እንዴት ትቀመጫለሽ? እዛ ባለሽበት እንረዳለን። እኔ ብዬ ነው ፊት አልሰጥም ብዬ ነው ዝም ያልኩት እንጂ ጠልቼሽ አይደለም። ፊት ላለመስጠት ፊት ላለመስጠት ይናፍቆታል። ግን ሲሄዱ ምናምን ጋሻ ይናፍቆታል። ታትኔ አይ ቆይቶ ብሎ ያው ብስጭቱ ምኑ ካለፈልኝ ጊዜ በኋላ አይ ብታምኑም ባታምኑም እንግዲህ የሆነ ታሪክ ነው የምነግራችሁ። ይሁን በቃ በጣም ተናድጄ ወጥቼ ሄድኩኝ። አሁን ቆይቶ ብዙ ሽማግሌ እየተመላለሰ አልገባም እያልኩ በቃ እንግዲህ ካልፈለገች በግድ አላስገባኝ። አንድ ልጄን እኔ
ድሮም ትምህርቷን እያለቀሰች አቋርጭ ድሬ ብላ እናቴ ነፍሷን ይማር ይህን ትላለች። አሁን ብዙ ሽማግሌዎች ከተመላለሱ በኋላ አው በሌላው ቀን ወንዱ ልጅ ወልጄ አዝያለሁ ደሳለኝ ማለት ነው። ከዛ በኋላ እናቴ አልኳት ነፍሷን ይማር በቃ ቤቴ እገባለሁ። ብዙ ሽማግሌ ተመላልሷ በኋላ ሽማግሌዎቹ ቀሩ። ቤቴ እገባለሁ እንጃልሽ አላቅልሽም በቃ ማዬ በቃ እገባለሁኝ። እንደው ስንት ሰዎች ሽማግሌ መልሼ ልጄ እንደው በሰባራ አረ ደግሞ ቆይ ይምጡና ትገቢያለሽ። እንደው ምን አልኩ በቃ እኔ ስለ እውነት ነው የእውነት ነው የምናገረው። ዛሬ ጊዮርጊስ ነው። እንደውም እኔ አላምር እሱ ያምራል እንዴ አልኩና ከዛ በኋላ የኔ እናት ነፍሷን ይማረውና ልጄ እንዳታዋርጅኝ ስንት ሽማግሌ መልሼ ስንቱን እንዴት እንደው በሰባራ እንጨት እንዳታቆሚ ልጄ ሰው ሲመጡ ትገቢያለሽ አለች። እሺ ከተመጡ እንደ ሽማግሌማ አይቀርም መጡ። አሁን እሺ ብዬ ነው ሽማግሌዎች ባይመጡ ናፍቆታል ፋዘር? አዎ ናፍቆኛል። አይ ካለ ሽማግሌማ አልገም እናቴ ታዝንብኛለች። አዎ ለእናቶት ብለው ነው እንጂ ሰው ግን ቆርጠው ነበር። አዎ ታዝንብኛለች እናቴ። የልጅነት ባህሪ ሆኖብን የወጣትነት ባህሪ ሆኖ ያው ፍንጫችን ላይ ስለሆነ ጸባዩ መቼም ያው የወጣት እንደምታውቁት ስለሆነ ነው እንጂ ውስጣችንም አለ። በቃ ምንም እኔ አንድ ቀን ብታድርብኝ ተለኝታኝ ብታድር አልወድም። በእውነት ነው የምላችሁ። እንደ ባልናገራት እንደው ምን አለ ባልናገራት ዝም ብላት ብዬ ሲያበቃ ያዘልኩበትና የተከስኩበት ቀን አለ። እስኪ አስታውሱን እስኪ እንደው ያተከዙበት ያለቀሱበት ቀን ካለ? እሷ ሄዳብኝ ነው በቃ እሷ ስለሄደችብኝ እና ሽማግሌ ሄዶ እምቢ ስትል በቃ እምቢ ብለዋል ምናምን ሲባል ምን አለ ያን ዕለት እንደው ባልናገር ኖሮ ምናምን ብዬ እላለሁኝ እንጂ እንዲህ ሌላ ነገር ወይንም ደግሞ ዘይት አባቷንስና ምናምን ብዬ አይደለም። ያው ግጭት አለ፣ ተጋጭተናል። ከተጋጨን በኋላም ደግሞ ያው የምትመለስበት መንገድ ነው እንግዲህ ያው የወጣትነት ባህሪ ስላለ ነው። እና በአሁኑ ሰዓት ግን ያ እንኳን አሁን ቀርቶ ከ30 ዓመት ወዲህ እንደዚህ አይነት ነገሮች አይፈጠሩም። በፊት ነው ወጣት እያለ በተለይ አሁን ከ83 ዓመተ ምህረት ጀምሮ በቃ ከዛ ወዲህ የለም። እንግዲህ በርከት ያለ አመታትን አንድ ላይ ቆይታችኋል። በትዳር ደግሞ ሰው አንድ ላይ ሲቆይ መልኩም ሳቁም ብዙ ነገሩ ይመሳሰላል ይባላል ባልና ሚስት እና ብዙ የሚያዩን ልጆች አሉ የተጋቡም ከዚህ በኋላ እናንተ ረጅም አመት በትዳር መቆየት የሚሹና እንደው ጋሽ ምን ይመክሯቸዋል ከናንተ ትዳር ቢወስዱት ብለው የሚያስቡት? አዎ ዘመኑ በእኛ ጊዜ በወላጆቻችን ነው የከሌን በከሌ ሲያበቃ ብለው ሲያበቃ የሽማግሌ ልጅ የምን ልጅ እንደዚሁ ይመክራል ተብሎ ነው። በአሁኑ ሰዓት ደግሞ ወጣቱ ራሱን ነው የሚድረው ወይንም ደግሞ ፈልጎ የሚያገባው። ተጽናንቶ ሲያበቃ ዘለቄታ የሆነ ትዳራቸውን የሚይዙበትን መንገድ መፍጠር መቻል አለባቸው። በተለይ አሁን ለፍቶ ጥሮ ሁለቱም ግራና ቀኝ ለፍተው ጥረው ሲያበቃ የሚያገኙት ገንዘብ በጣም ያረካል። ባልና ሚስት ማለት ቀላል ነገር አይደለም። ክብር አለው። በክብሩ ጸንቶ መኖር አለበት። መቻቻል መኖር አለበት። መወያየት አለበት። ችግሮች እንኳን አይኖርም አንልም። ችግሮች በሚኖሩበት ጊዜ ግዴታ በውይይት መፍታት። ለምሳሌ በአሁኑ ሰዓት ሚስት አንድ ጥፋት አጥፍታ ከሆነ ባል ማሳለፍ አለበት። ባልም ደግሞ አንድ ጥፋት ካለበት ደግሞ አሳልፎ በእለቱ ባይነጋገሩ በማግስቱ አንቺ እኮ ይሄን ሰርተሽ ነው የተቀየምኩሽ፣ አንተ እኮ ይሄንን ነገር አድርገሃል ትናንትና፣ ይሄ ስህተት አለብህ፣ ይሄንን ነገር ማረም መቻል አለብህ፣ ይሄ ማንተራረም ከሆነ ለትዳራችን ስጋት ነው ብሎ ሲያበቃ የሚቻል ከሆነ እርስ በርሳቸው መመካከር፣ የማይቻል ከሆነ ግን ወደ ፍቺው ዘለው ከሚሄዱ የቤተሰብ ይኖራል፣ ሽማግሌ ይኖራል። ጥፋተኛ ያለበትን በሽማግሌ እዛው ትዳሯ ላይ እያለች እዛው ትዳሩ ላይ እያለ መምከር ማስመከር ይገባል እንጂ ዝም ብሎ በሮ ወደ ፍርድ ቤት በሮ
ገንዘብ ላይ መሄድ ቁብ ማለት ይሄ ትክክል ስላልሆነ ሁሉም ትዳራቸውን ጸንተው ሲያበቃ ተቻችለው እንዲኖሩ ነው የኔ ሀሳብ። ፋዘር እስኪ ሚስቶትን ለማያቅ ለተመልካችም እንደው ምን አይነት ሰው ናቸው? ምን አይነት ሚስት ናት? እስኪ ስለሷ ይንገሩንና ምን ያህል እንደሚወዳት ይንገሯት። እንግዲህ ባለቤቴ በእርግጥ ምንድነው እኔንም ትወዳለች፣ ልጆቿንም ትወዳለች። ዘመዶቼንም በሚመጡበት ጊዜ አክብራ ያላትን ያው ቀቤቷ ጓዳዋ ያፈራውን ኑ ብሉልኝ ኑ ጠጡልኝ ብላ ጋብዛለች። እንትን ትላለች፣ ትቀርባቸዋለች። ከቤተሰቦች ጋራ ከአንድም ሰው ጋራ ጸቤላት እና በዚሁ ላይ ያው ችግሮችም ካሉ ለምሳሌ እርቅ ሽማግሌ እንደዚሁ የተጣላም ካለ በዛ ላይ በሽምግልናው ደረጃ ላይ እንዲሄድ እና እንዳስታርቅ ምናምን ትገፋፋኛለች። ያው እስከ መጨረሻ ድረስ እስከ ሕይወት ፍጻሜ ድረስ በቃ የመጨረሻ ናት። ምንም እንትን የለም። በቅዱስ ቁርባንም ደግሞ ያው እንትን ያልን የጨረስን ስለሆነ በቃ በዚሁ ደረጃ ላይ ልጆቻችንን እያሳደግን ልጆቻችን ቢያድጉም የልጅ ልጆቻችን እየተንከባከብን በሰላም በጤና መኖር ነው እንግዲህ። አሜን አሜን። ግን እንደሚወዷት አይነግሯትም ጋሼ? እንዴ 53 ዓመት ታዲያ ብጠላት ነው እንዴ? እወድሻለሁ ይላል። ግን በጣም አሪፍ ነበር ማለት ነው። ክብሬ ናት እኮ ምን ቢሆን ክብሬ ናት። በፍጹም እኔ ክፍለ ሀገርም ሲሄድ በቀን 2-3 ጊዜ ካልደወልኩ ደስ አይለኝም። እሷ ካልደወለችልኝ ምን አትደውይልኝ? እኔ ሁሉ ጊዜ ነው እንደምደውለው ምናምን ነው ማለት። አሁን ክፍለ ሀገር እንደዚህ አንዳንዴ ወጣ በምልበት ጊዜ በፊት ጊዜ ለምን አትደውይልኝ ምናምን ማለት እንኳን ሌላ ቀርቶ ከአንድ አውራጃ ወደ አንድ አውራጃ በሚሄድበት ጊዜ እዚህ ደርሻለሁኝ እዚህ ገብቻለሁኝ ልልና ልክ ደግሞ ዘመዶቼ ጋር ደግሞ እነሱ ጋር በሚደርስበት ጊዜ እንድታምነኝ ስል እነዛ የርቁባቸውን ሰዎች ጋር ደውልና አገናኛታለሁ። ለምን ማገናኛት ምንድነው? ትክክለኛነቴን እንድታውቅ ማለት ነው። እንድታውቅና በዛውም ደግሞ ከዛ ያሉት ቤተሰቦቼ ከሷ ጋር አገናኘኋቸው ማለት ነው። እና በዚህ ሁኔታ ነው እንግዲህ ያለው ሁኔታ። ደስ ይላል። ማሚ ደግሞ ምን አይነት ባል ነው ጋሼ? ቤት ምን አይነት ሰው ነው? ለማያውቀው እስኪ ይንገሩንና እንደሚወዱት ይንገሩን። በጣም ነው የምወደው። ያው ነገርኩሽ አይደለ? ተጣልቼ ሄጄ ቆይቼ እናቴን ወንድሞቼንም ትልቁም ትንሹም ሁሉንም ቢሆን በቃ እንትን ሲሉ እኔ በጣም ነው የምወደው። እነሱም ደግሞ እኛ መጣሽብን እንጂ ነው ያላልንሽ ብለው እየመከሩ አዎ ቤትሽ ነው ያን ቤትሽ ነው ዝም ቤትሽ ነው ተጎንሽ ነው ያለ ነው። በተለይ ታላቅ ወንድሜ አባቴም እናቴም ነው ህይወቴም ነው ልጆቼን አሳዳጌ እሱም ነው። በቃ በጣም እሱን የሚወደዋል። የሱ ዘመዶችም አሁን ጣሊያን ወንድም አለው። በጣም ተራሱ ተወንድሞቼ እኩል ነው የሚወደኝ። እኔም እወደዋለሁ። በጣም አርጌ ነው የምወደው ስቅቅ አርጌ እንደ ወንድሞቼ እና በጣም ሞዶ የመጀመሪያ ባሌ ነው። እኔ ሌላ ምንም ንግግር አላውቅበትም ስለማላውቅበት በደንብ ነው የገለጸው። ሪአክሽኑ ራሱ እኮ ይነገራል። አላውቅበትም ስለማላውቅበት ነው። ረጅም ዓመት በጤና በፍቅር እንዲሁ እንዳማረባችሁ ያቆያችሁ። አሜን። አጫጭር ጥያቄዎች ይጠይቃል። እንደ የመጨረሻ ጥያቄዎች ይቀሩናል። አጫጭር ጥያቄዎች ናቸው። አጫጭር መልሶች ይኖርናል። ከዛ እናጠናቅቃለን ማለት ነው። ፈጠን ያለ ምን ወስዳለን? መጨረሻ ላይ ተመርቀን እንለያያለን። ከዚህ 53 ዓመት የትዳር ህይወትማ መርቃችን ነው የምትሄዱት። እሺ። ስለዚህ እንደ ፋዘር ከማሚ ምን ስትለብስ ደስ ይሎታል? አገር ባህል ልብስ እንደዚህ። አዎ። ማሚስ እንደው ፋዘር ምን ሲለብስ እርሶ ደስ ይሎታል? አለ አንዳንድ ልብሶች አሉ የሚያምርበት እሱም ብትለብስ አሁን ይሄ ከዚህ ይሄና የተገዛና ሌላ አለ። አሁን ይሄን ቅድም ሲለብስ ምን
የዛ ነበር የሚያምር። እንደዚህ ጃኬት ነገር ምናምን ነገር ለብሼ እንደሄድ አትፈልግም። ቃሸጎርጎር እንድልባትም አትፈልግም። ያ ፕሮቶኮል ጠብቄ እንደሄድላት ነው የምትወደው። ይህን ልብስ እንደውም ከቤት ከወጣው በኋላም እንኳን የምታስወልቀኝ ጊዜ አለ። ይሄ አይሆንም አውልቅ ማሚ ደስ ይላል። እንደ ማሚ ከአባቢ ምኑ ነው ደስ የሚልሽ? እንደዚህ ከፊዚካሉ አፍንጫው ነው ቁመቱ ነው ሁሉ አንድ ምረጥ ጸጉሩ ነው። አንድ ነገር ይምረጡ። አንድ ነገር ፊቱ እንዴ ነው አልቀደም እኮ ከኔ እኮ ይመጣል። አባቢስ ምኗ ነው በጣም ደስ ብሎ? ጸጉሯ ነው ጥርሷ ነው ምኗ ነው? እኔ አጠቃላይ ሙሉ ለሙሉ ይሄ ነው ብዬ የምጠላው ነገር የለኝም። አብልጠው የሚወዱት የሚጠሉት አይኖርም። እንዴ አንድ አብልጠው የሚወዱት አይኗ ነው። እንደምንም ይሁን ምንም በቃ እኔ ሙሉ ለሙሉ ነው። ሙሉ ለሙሉ ጎርቄ ጌጤነት በቃ ምንም ይሄ እግሯ፣ እጇ፣ ጸጉሯ፣ አይኗ የምለው ነገር የለም። ሙሉ ለሙሉ ነው የምወዳት። በቃ ሲኒማ ምናምን አይተው ያውቃሉ ጋሼ? ቲያትር ቤት ወስዷት ያውቃሉ? እሱን እንኳን ብዙም በቲያትር ውስጥ የለንም። በደርግ ጊዜም ቢሆን ያው አፋጅሽኝና አሁን የቀኝ ጌታ ይፍታሄ ንጉሴን እሳቸውን ያሰሩትን እዚህ ባህል ሚኒስቴር እንደውም አጽማቸው በሚሄድበት ጊዜ ወደ ደብረ ኤልያስ በሚሄድበት ጊዜ ከኮሚቴው ጋር አንድ ላይ ሆነን ከነ ደራሲ አያልነ ሙላቱ ጋር ሆነን በቀጥታ በሁለት አውቶቡስ ታጅበን ነው የሄድነው። ቲያትረኞችም ነበሩ እዛው ላይ 3 ቀን 4 ቀን ወጪው ተሸፍኖልን ሄደን ደርሰን። ማሚን አልወሰዷትም? የዛን ጊዜ እሷ አልሄደችም። እኔ ነኝ። ቀደም ሲል ወርቁን እየሰማን ነበር። ቅድም ማሚ ያረገችው ወርቅ እስካሁን ድረስ እንዴት እንደሚያምር ደግሞ ለየት ያለ ነው። ያምራል በጣም። አሁን አዲስ ዘመናዊ ነው የሚመስለው በእኛ ዘመን። አሁን የመጡ ፋሽኖችን ይመስላልና እንደዚህ አይነት ስጦታዎች ተሰጣጣች ታውቃላችሁ? ኪሴ ኪሷ ነው። ዞሮ ምንድነው ያው እለት ያፈራውን ኪሴ ያፈራውን ወይንም ደግሞ አጋጣሚ የማገኘውን ነገር ለለቱ ብቻ ምንድነው ወስጄ ደስ የሚላትን ነገር እዛ ቤት በምገባበት ጊዜ ደስ የሚላትን ነገር መስጠት ፈልጋለሁ። እንደው ለምሳሌ ምን ሰጠው ያውቃሉ? አይ ከፍተኛ ነገር የለም። ልብስም ምናምንም ከሆነ እንደዚህ እኔ ነኝ መርጬ እኔ ነኝ የምመርጠው። እኔ መርጬ ነው እንጂ እሷ የምትመርጠው ልብስ ከሷ ጋር አይሄድም። ለምሳሌ አሁን ይሄንን የምትወስዱ እኔ ነኝ ራሴ መርጬ ከዛ በኋላ ልብሶችን አመጣና ከዚህኛው የትኛው ይሻልሻልና ሲያበቃ እሷ ሌላ ስለማታውቀው ሌላ ላይ ትወድቃለች። በፍጹም ይሄ መሆን አለበት፣ ይሄ መሆን ከሆነ ይሄ ነው መሆን ያለበት ብዬ እሷ ባትወደውም እንኳን የግዴታ ጥሩ ነው ብዬ ሲያበቃ ከልጆቼ ጋርም ቢሆን ራሴም ቢሆን መክሬ ራሴ ደስ የሚላትን ልብስ እንድትለብስ ነው ፈቃደኛ። ማሚ እንደው ከምትሰራው ምግብ እንደው አብልጠው የቱ እንደው ወደ ክፍለ ሀገር ብዙ ጊዜ ይሄዳሉ። በተለያየ አጋጣሚ ሲሄዱ ከምትሰራቸው እንደው የቱ ይናፍቀውታል ወይ የቱ ይጣፍጠውታል በደንብ የሚወዱት? ዶሮዋ ነው። ምን ወጣ ነው እኮ አንዲ ምረጡ። እናቷም ባለሙያ ነበሩ። የ6 ወር የምናምን ጠላ ሁሉ ይቀመጥ ነበር እና ልክ እንደ እናቷ ጥሩ ጠላ ታረግ ነበር እና ጠላዋ በጣም ከመወድላት እሱ ነበር። ጠላዋን በጣም ነው በርግጥ ያው ቤት ያፈራውም ያው ግን ጠላ ላይ በጣም ጠላዋ አንደኛ ነው። አዎ የጎጃም ጠላ በጣም ስለዚህ ጠላዋ በደንብ ይናፍቃል። ያተሮጥ ተምስር ያተሮጥ ይወዳል። እሱንም ሰርቼ ታበያለሽ? ማሚ ግን ከቡናና ከጠላ የትኛውን ነው የምትወጂ? ቡና ነው እሷ። ኧረ ቡናማ ነፍሴ ነው። ተመሳሳይ ደስ ያለው ደግሞ ሲሆን ነፍሴ ነው። ቡና ይወዳል። አሁን ያው ሲደከም እንትን ሲል ይቀር እንጂ ቡና አፈላና አሁን ድሮ እዛ ታማቶቼ ጋር ምን ስኖር እነሱን አጠጣና አራተኛውን ማሪ ቤት ወስጄ አፍልቼ 4 እና 5 ነው እሷ እኮ ቡና የምጠጣው አሁን እዛ ወስዳ
4 እና 5 የሚደርሳል ቡና በጣም ይወዳል ስለምትወድ እስከ 3ኛው ድረስ ታከትማለች። ከዛ በኋላ እንደገና ደግሞ የዛን ጊዜ እንዳሁኑ አይደለም ማድቤት ከዋት ሄድና ስኒ መታጠብ መስላ እንደገና ውሃ ትጨምርና እንደገና አራተኛ ትጠጣለች። መልኩ ጠቆር ካለላት ቡና ካላት ግዴላት። ደስ ይላል። በጣም በጣም ጥሩ ጊዜ ነው ያሳለፍን። እንደው ቀረ የምትሉት ነገር ካለ እንግዲህ የኛ ኢቫንጋዲ ፕሮግራማችን ትዳር ላይ ነው የሚያተኩረው። እንደናንተ አይነት ቆንጆ ባለ ትዳሮችን እንጋብዛለንና ቀረ የምትሉት ሀሳብ ካለ እሱን ንገሩንና እናጠቃል። ዞሮ ምንድነው እኛ አሁንም ቢሆን ትዳር ያለው ሰው በትዳሩ ጸንቶ እንዲኖር ነው። ምንም ነገር ተመካክሮ ተፈቃቅሮ እንዲኖር። እኔ አሁን ልጆቼ በጠቅላላ አሁን 4ቱም አግብተዋል። በመጀመሪያ ባሎቻቸው ወይንም ደግሞ ሚስታቸው ላይ ነው ያሉት። እነሱም አሁን የኛን አራያ ተከትለው እንዲሄዱ 53ኛ ዓመቱንም ልናከብርበት የቻልነው ምክንያቱ ልደታችን ብለን ሳይሆን ለልጆቻችን አራያ ይሆናል በትዳራቸው ጸንተው ይኖራሉ ብለን ቤተክርስቲያናችን በእለቱ ቤተክርስቲያናችንን ተሳልመን ከዛም በኋላ ወደ ቤታችን መጣን ልጆቻችንን ቡና አፍልተን እንድንጠጣ ያደረግነው ምንድነው በትዳራቸው ጸንተው ልጆቻችን እንዲኖሩ ነው ፍላጎቴም። ሌላውም ለተመልካችም ቢሆን ይሄን የሚያዳምጠኝም ደግሞ ሁሉም በትዳሩ ጸንቶ እንዲኖርና የህግ ባልና ሚስት ቀላል ነገር አይደለም። ከማንኛውም ነገር ተቆጥቦ ተመካክረው ሲያበቃ እንዲኖሩ በዚሁ አጋጣሚ ምክሬን ልለግሳለሁ። ማሚስ አለ የቀረ? አይ በቃ እኔ የምለው አግቡ በቃ ምንድነው መጋባት አንድ ላይ መሆን አይቀር። አዎ ስለዚህ አግብቶ ጊዜ ሳያልፍም ራስን መተካት እንደዛ በቃ እንደው ማንም ሴትም ወንድም እንደዛ ትዳራችሁን ይዛችሁ አግብታችሁ ውለዱ፣ ስነ ስርዓት ያዙ። አይቀር መችስ መጋባት እስከ መቼ ፈርተ ነው? አዎ እስከ መቼ ፈርተ አትፍሩ። እግዚአብሔር አለ ወዲያታ አግቡና ትዳራችሁን ይዛችሁ ራሳችሁን ተኩ ነው የምለው። እናመሰግናለን በሙላ እውነት እናንተ ማክብራችሁን ስለመጣችሁ በኢቫንጋዲና እንዲሁም በአዲስ ሚዲያ ኔትወርክ ስም ከልብ እናመሰግናለን። እናመሰግናለን። ደጉልን አላገባችሁ ከሆነ አግቡልን። በጋብቻችሁ እኛም ለመገኘት ያብቃ። አሜን አሜን። እንጠራለን። አግቡ። ማግባትን የመሰለ ነገር ትዳራችሁን ያዙ። ትዳር ስትይዙ ገንዘብ መሰብሰብ ይመጣል። ስለዚህ ውጭ ማምሸት ነው የሚመጣው። ገንዘብ መጨበጥ አይቻልም። ወልዳችሁ ልጅ መሳም አለባችሁ። በትዳራችሁ ጸንታችሁ ትኖራላችሁ። አትፍሩበት፣ ግቡበት። እሺ ደስ ይላል። አግቡ ተብለናል፣ ተመክረናል። በነገራችን ላይ ተመልካቾቻችን ዛሬ እንግዲህ ስጋው ተጠብሷል። እንግዲህ ከኋላ ያለው ቲሙና ካሜራማኖች እኛም ሰብሰብ ብለን እንበላለን። እንግዶቻችን ጾመኛ ናቸው። ስለዚህ ፎርሙላው እንዳይቀር ዛሬ ስጋ ጠብሰናል። ሳቱም ጾም ስለሆነ እዚህ ይጠናቀቃል ማለት ነው። እኛም ጥሩ ጊዜ ያሳለፍና በጣም ቆንጆ ጊዜ ነው ያሳለፍን። ተመልካቾቻችን እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ሳምንት እንግዲህ በተለየ እንግዶች በተለዩ ታሪኮች በአዲስ እንግዶች እንግዲህ እንመጣለን። እናንተ በቀጣይ ሳምንት እንግዲህ ቀጠሮ አስዘናችኋል። ያላችሁት አዲስ ሚዲያ ኔትወርክ ላይ ነው። እስካሁን ድረስ አብራችሁን ስለቆያችሁ እጅግ ደስ ይለናል። ሳምንት ቀጠሯችሁ እንግዲህ ከኛ ጋር እንዲሆን ነው የምንጋብዛችሁ። እዚህ ፕሮግራም ላይ መሳተፍ ከፈለጋችሁ እንግዲህ ከታች በመናስቀምጠው ስልክ ቁጥር ላይ መጻፍ ትችላላችሁ። ድጋሚኛ ጽፈን ደግሞ ወደ እናንተ እንመጣለን ማለት ነው። ይህ ፕሮግራም እዚህ ጋር ተጠናቋል። ቃል ኪዳን ዘላለምና እጹብ ተገኘ እንግዲህ በጋራ በመሆን አዘጋጅተው ወደ እናንተ አቀረብነው። ቀሪ አዲስ ሚዲያ ኔትወርክ የመዝናኛ ፕሮግራሞቻችን ይቀጥላሉ። ቻው፣ ሰላም ደሩ።